ውድ ተመልካቾቻችን አሁን የምንገኘው የእንግዳ ሰዓታችን ላይ ነው። ለዛሬ እንግዳ አድርገን እዚህ ስቱዲዮአችን የጋበዝናት ተዋናይት ራሄል እንግዳ ትሰኛለች። ራሄል እንግዲህ የእንዝርት እንግዳ ሆነሽ እዚህ ስቱዲዮአችን ስለተገኘሽ ከልብ እናመሰግናለን። እሺ እኔም ስለጋበዛችሁኝ አመሰግናለሁ። ተመልካቾቻችን ራሄል እንግዲህ የሚያውቋት በተለይ ደግሞ በቅርብ እየተላለፈ በሚገኘው አደይ ድራማ ላይ ነውና እስቲ ወደ እሱ እንሂድ። አደይ የመጀመሪያ ድራማሽ ነው ስትጫወቺ? እንደ ትልቅ ድራማ የመጀመሪያ ነው፣ ግን ከአደይ በፊት ፊልም ሰርቻለሁ። ምን ፊልሞች ላይ ተሰርተሻል? አንድ ፊልም ነው የሰራሁት፣ ሁለት መታወቂያ የሚል ነው። ሁለት መታወቂያ። ምናልባት ሌላ ውድድርም ላይ ነበርሽ፣ የማልዳ ኮከቦች ላይ ተወዳደሪ ነበር አይደል? የማልዳ ኮከቦች ላይ 2010 በነበረው ውድድር ላይ አሸናፊ ነበርኩ። እሱ ነበር። በጣም ደስ ይላል አይደል? በተለይ የማልዳ ኮከቦች ብዙ ምርጥ የሚባሉ አክተሮችን አፍርቶልናልና በዛ ውድድር ላይ እንዴት ነበር ውድድሩ? ያጋጠመሽ ነገር ሳለው የሚለውን እስኪ እናውራ። ውድድሩ በጣም ቆንጆ ነበረ። ያው ረጅም ጊዜ ስለነበረ 1 አመት ስለነበረ ቆይታችን ብዙ ገጠመኞች አሉ። ያው ግን በጣም የታወቅሽበት ገጸ ባህሪ ምን ነበረ በውድድሩ ላይ? አንድ ልጄን አልገደልኳትም የሚል ነበረ። ፍርድ ቤት ውስጥ ቆማ ልጇን ገላ ነው ፍርድ ቤት የቆመችው፣ ግን ትክክል ስላልነበረ ገላታለች። ግን እሷ የምታውቀው የሆነ መንፈስ እንደ ገደለች ነበር። እሱ በጣም ትልቅ ስራ ነበር። ይይዛላ ሐሳቡ ወጣ ያለ ሐሳብ ነው አይደለ? አዎ። ወደ አደይ ድራማ ደግሞ እንመለስና ብዙ ሰው ያወቀሽ በአደይ ድራማ ነውና ያደር ላይ ያለሽን ገጸ ባህሪ መቼም ማንረሳውም ጭንቅላታችን ውስጥ አለና እንዴት ነበር የአደይ ድራማ ላይ ካስቲንጉ እንዴት ነበር ድሩን ያገኘሽው? ያው አደይ ድራማ ላይ ካስቲንግ ሲወሰድ በማልዳ ኮከቦች ነበር ያገኘሁት። ሶሚኪ የማልዳ ኮከቦችን ቪዲዮ አየ፣ ከዛን ካስት አገኘው ማለት ነው። እንደዛ ነበር። ምናልባት ተቀባይነቱ እንዴት አገኘሽው? የአደይ ድራማ ማለት ብዙ ሰው ተመልክቶታል፣ ከልጅ እስከ አዋቂ እድሜ ሁላ አይለይም። በጣም ተወዳጅነትን አግኝቷልና የተለያዩ አስተያየቶች ይመጣሉ ብዬ አስባለሁ ወደ አንቺ። እንግዲህ እኔ የነበረኝ ካራክተር ትንሽ ከባድ ነበረች፣ አንታጎኒስት ስለነበረች ሰዎች ጋር ስትደርስ የምትወደድ ሳይሆን የምትጠላ የምታናድድ አይነት ካራክተር ስለነበረች ሰው እንግዲህ በደንብ ተናዷል። ስለዚህ ተቀባይነት አለው ማለት ነው። አዎ ተቀባይነቱም የዛ መልስ ነው የሚሆነው። እና ምናልባት ራሄል ግን እንደው በኖርማል ህይወቷ ምን አይነት ባህሪ ያላት? ምክንያቱም እዛ ላይ የምትጫወተው ነገረኛ ናት፣ በጣም ቅናተኛም ናት አይደል? እና በባህሪሽ ግን እንዲሁ እስቲ ምን አይነት ባህሪ ያላት ራሄል? ያው በመጀመሪያ የብዙ ሰው ጥያቄ ነው። አሁን መንገድ ላይ ሲያገኙኝ እንደዚህ ነሽ ባህሪ ነው ይላሉና መቼም አደይ ላይ በሙሉ ያለ ገጸ ባህሪ ተጽፎ የተሰጠን ነው፣ አንብበን ነው። እያንዳንዱ ዲያሎግ ተጽፎ ነው የተሰጠን፣ እሱን ነው የተወነው። ዋናው እንዴት ሰራ ነው የሚለው ጥያቄ ነው። ትግስትን አልመስለም። ያው ችግር ይኖርብናል እንደሰው፣ ግን ትግስትን አልመስለም። ያው የሰው ባህሪ አይደለ? ክፉ አለ፣ መልካምነታችን አለ። የተሻለውን አጉልተን ያወጣ ነው የትኛውን ነው የሚለው ጥያቄ ነው እንጂ ሁላችንም ጋር የሆነች ነገር አትጠፋም። ግን ትግስትን የሚመስል ሰው አለ ብዬ ሁሉ አልጠብቅም። የፋት ይለያል፣ በጣም ይወጣል እንዴ። ምክንያቱም አትፈልግም ክፉ ለመሆን፣ ምክንያቱም አያስፈልጋትም። በቃ ክፉ ነው፣ እንደዚህ ክፉ ነው፣ ሬዲ ሆና የተቀመጠች ለክፋት። ስለዚህ አንቺ አልከበደሽም ያንን ገጸ ባህሪ ለመጫወት? ምክንያቱም ወጣ ያለሽ ናት እንዳልሽው፣ አሁን ሙሉ ለሙሉ ክፉ የሆነች ሴት የምትባል የምትገለጽ ካራክተር ናትና ለአንቺ ትንሽ ከባድ አልነበረም እሱን ለመስራት? ሁሌም አዲስ ካራክተር ሲመጣ ለሁሉም ሰው ከባድ ነው ማለት መልካምን ብትሆን በጣም ከባድ ነው የምትሆነውና ትግስት ደግሞ ስትመጣ በምንም ነገር ትለያለች። ሁለተኛ ደግሞ እኔ ከነበረኝ ነገር ለምሳሌ ሰዎች እኔን የሚጠብቁበት ነገር አለ። ማልዳ ላይ የነበረ ተጽዕኖ አለ። ሮማንስ ነበር የምሰራው፣ ትራጀዲ ነው ብዙ ጊዜ፣ እንዲያውም ትራጀዲ ነው የምታወቀውና ትግስትን ሆኜ ለመምጣት ስል ሁለተኛ የምኮላተፈው ነገር ስላለ ሰዎች ሰምተውት ይወዱታል እሱን ነገር ማለት ነው። ክፉ ሆነሽ ስትመጪ የአንዳንዱ ነገር ከቨር ማድረግ አለብሽ፣ የሚወደደውን ነገርም ማለት ነው መረሳት አለበት። እና
ስክሪፕቱ ከተሰጠኝ በኋላ ለወራቶች በደንብ አናላይሲስ አድርጌያለሁ፣ በደንብ ሬድስ አድርጌያለሁ። ከዛ በኋላ ግን ጥሩ ሆና መታለች እንጂ ከብዶኝ ነበር። ሳየውም ስክሪፕቱን ደንግጫለሁ። በጣም ጥሩ አናዳጅ ሴት በሚለው ነው የሚይዛታል። አዎ እንደውም አብዛኞቹ በተለይ የአማርኛ ፊልሞች ላይ የተለመዱት ገጸ ባህሪያት ተመሳሳይ የሆነ ይዘት ይዘው ነው የሚሄዱት። አንድ ፊልም ላይ የሆነ ገጸ ባህሪ ከተሰጠሽ ከዛ በኋላ ተመሳሳይ የሆነ ገጸ ባህሪ ይዘሽ ነው የምትሄጂውና አርቲስቶቻችን እንደዚህ ለየት ባለ በተለያየ አይነት መልኩ ሲመጡ ትክክለኛ ችሎታቸውንም ማየት የምንችልበት ነው ያስባለው። ነው። ልክ ነሽ ቤዝዬ። ሪች ደግሞ ሌላው በራሷ ዝግጅት በራሷ ጽሁፍ አንድ ድራማ ይዛልን እየመጣች ነውና ይሄን አታውቂም? እኔ ውስጣቂ ነኝ። ተመልካቾችም እንግዲህ በዚህ በደንብ እንዲያውቁሽ ከአደይ ድራማ ውጪ ከትወና ውጪ በራሷ ጽሁፍ በራሷ ዝግጅት የምታዘጋጀው ድራማ አለ። ስለ ድራማው ጭብጥና አጠቃላይ ይዘታ እስኪ ትንሽ እናውራ። እንግዲህ አዲስ ተከታታይ ድራማ ይዤ እየመጣሁ ነው። 4 ኤፒሶድ ቀርጸናል። ሙሉ ለሙሉ የገጠር ድራማ ነው። የተወለድኩበት ሀገርም ነው የሚሰራው። ሲጻፍም ሲመሰረት የነበረው እዛ አካባቢ ላይ ስለነበረ አሁን 4 ኤፒሶድ ቀርጸናል። አክቲንግ አልሳተፍም። ጽሁፍና ዲሬክቲንግ ግን እኔ ነኝ የምሰራው። ስለዚህ አሁን ደግሞ በሌላ ሙያ ሌላው ግን እንድታነሽልኝ የምፈልገው ትንሽ ለየት ያለ ድራማ እንደሆነ ሰምቻለሁኝና እስኪ ስለሱ እኔ ከማወራው ይልቅ ካንቺ አንደበት እንስማው። ያው እንግዲህ አዲስ ሀሳብ ይዤ መጥቻለሁ ብዬ አስባለሁ፣ እንደራሴ ማለት ነው። የገጠር ሆኖ ፌሚኒዝም ላይ ያተኩራል። ያው ከተማ እንኳን ቢሆን አስቸጋሪ ሀሳብ ነው ፌሚኒዝም። ትንሽ አስቸጋሪ ኢሹ አይደለ? ገጠር ሲሆን ደግሞ ማህበረሰቡ አለ፣ ኦዲየንሳችን አለ፣ ተቀባይነት እንደ ካራክተርም እንደ ድራማም ተቀባይነት ይኖረዋል አይኖረውም የሚለው ጥያቄ አለ። ሲነሳም በምን መልኩ እናንሳው የሚለው ጥያቄ አለ። ትንሽ ፌሚኒዝም ላይ ያተኩራል። እሱን ነገር ነው ይዘን እየመጣን ያለነው። ኤሪ አንቺ ብቻ አይደለሽም ውስጥ አዋቂ ገምሻል። ይሄንን ድራማ ሪች ታዘጋጁ ረጅም ዓመት እንደፈጀ ሰምተናል። ምን ያህል ዓመት ነው የፈጀብሽ? ጽሁፉን የጀመረው ሃይ ስኩል እያለሁኝ ነው። ኦሬዲ አሁን 9 ዓመቱ ነው። 9 ዓመት በጽሁፉ 9 ዓመት ነው። ግን ሪራይት እየተደረገ አሁን አሪፍ ላይ ነው ብዬ አስባለሁ። ምናልባት እንግዲህ በልጅነት ነው መጻፍ የጀመርሽው ማለት ነው። አሁን እንዳልሽው ሃይ ስኩል ነው የጀመርሽው? ሃይ ስኩል እያለሁ 9ኛ ክፍል እያለሁ ነው የጀመርኩት። ስለዚህ በጣም ብዙ ፈተናዎች በዚሁ መሀል አጋጥሞሻል ብዬ አስባለሁ። ምክንያቱም ይሄንን ሁሉ ዓመት ሲቆይ ብዙ ነገሮች መስተካከል ያሉበት ነገሮች አሉ ብለሽ ያሰብሻቸው ወይም ደግሞ ለፕሮዳክሽን አይመችም ብለሽ ያሰብሻቸው ነገሮች እየቀየርሽ ያመጣሽበት ሁኔታም ይኖራልና እስቲ ስለ አጋጠሙሽ ተግዳሮቶችም እናንሳ። ያው ጽሁፉ እየጻፍሽው ስለሚቆይ ትምህርት ቤት ላይም ስለነበርሽ ገና እያደግሽ ስለነበረ ስክሪፕቱ የሆነ ቀን እንደሚሰራ እያሰብሽ ነው የምትጽፊው። ግን ምንድን ነበር የነበረው ትልቁ ጥያቄ እኔ ጋር እኔ በምፈልገው ፕሮዳክሽን ኳሊቲ ይሰራል ወይ የሚለው ትልቅ ሀሳብ ነበርና አደይ ላይ ስገባ ኦኬ እንደዚህ የሚያስብ ሰው አለ፣ ልክ እኔ እንደማስበው የሚያስብ ሰው አለ የሚለው ደረጃ ላይ ደረስኩኝ ማለት ነው። የነበሩት ነገሮች ጽሁፍ ላይ ስለነበረ ብዙ እንትኖች ብቻሽን የምትሰሪው ስለሆነ ጽሁፍ ሀሳብ ማምጣት ይሆናል ወይ አይሆንም ወይ የሚለው ጭንቀት ሊሆን ይችላል እንጂ ብዙ እንትኖች አይኖሩም። ግን በኋላ ላይ ልትሰሪ ስትዘጋጂ ነው ትክክለኛ ፈተናውም ቻሌንጁም ምንም የሚጀምረው የዛኔ ነው። ትልቅ ውሳኔ መወሰን አለብሽ። ይሳካሉ የመጀመሪያ ስራሽም ስለሚሆን ይሳካሉ አይሳካም ሌላ ጭንቀት ነው። ፕሮዳክሽን በራሱ ሌላ ጭንቀት አለው። ዳይሬክት ስታረጊ ደግሞ ተጨማሪ ሴትም ስትሆኚ ትንሽ ፈተናዎቹ ከበድ ይላሉና እነሱ ነገሮች ነበሩ። ፕሮዳክሽን ላይ በጣም አስቸጋሪ ጊዜ አሳልፌያለሁ ለ4 ኤፒሶድ እንኳን ማለት ነው። ግን ይሳካል። ግን እንደው እስኪ ትንሽ ያው ተመልካቾችንም ለማጓጓት ያህል በቅርቡ የሚጀመር ድራማ ነውና መቼ እንደሚጀመር እጅሽ ላይ ያለ ነገር ካለ እንዲሁም ጠቆም ለማድረግ ለማጓጓት ተመልካቹን የምትይንም ነገር ካለ እስኪ። በቅርቡ ይጀምራል ብዬ አስባለሁ። 4 ኤፒሶድ ነው የቀረጽነው። አሁን አንድ ሲዝን ማለቅ አለበት።
ከአንድ ሲዝን በኋላ ግን ማስተላለፍ እንጀምራለን። በየትኛው ቻናል ነው አላውቅም መቼ ነው አላውቅም። ርዕሱ በእናቴ ስም ነው፣ መብራቴ ይባላል። ሜን ካራክተሯ ስሟ መብራቴ ነው። ኦልሬዲ በእናቴ ስም ነው ያደረኩት። በጣም ደስ ይላል። ምናልባት እዚሁ ጋር አያይዤ መጠየቅ የምፈልገው ነገር ምንድነው ስትጽፊው ከልጅነት ጀምሮም ስለሆነ የተነሳው እውነተኛ ታሪክ ላይ ያተኮረ ነው ወይም ደግሞ ያንቺም ሊሆን ይችላል ወይ ደግሞ በአካባቢሽ ላይ ካየሹ ነገር ላይ ተነስተሽ የጻፍሽው ነው? መነሻ ታሪኩ የነበረው እናቴ ናት። እንደ ታሪኩ ሳይሆን እውነተኛ ካራክተሯ ናት። እውነተኛ ሙሉ ለሙሉ ካራክተሯ እናቴ ነው የምትመስለው። በጣም ጠንካራ ስለሆነች ሂሮ ስለሆነች ሴት ነው የሚያወራው። ሙሉ ለሙሉ ካራክተሯ እናቴን ትመስላለች። ታሪኩ ግን ሙሉ ለሙሉ እየተቀየረ መጥቷል እንጂ መነሻ አድርጌ ስጀምር ጽሁፉን እናቴን ነበር። በጣም ደስ ይላል አይደል? አዎ። አንዳንዴ በምንኖር በተለይ ኢትዮጵያውያን ስንሆን ካሳደጉን እናቶች ጋር ያለን ቅሩኝነት አለ። እንደገና እነሱ ለኛ የከፈሉት መስዋዕትነት አለ ሁሌ የማይወሳ የማይነገር። ግን በዚህ መልኩ አይተሽ ደግሞ ይሄንን ታሪክ ማምጣትሽ በጣም ትልቅ ትምህርት ይሰጣል ብዬ አስባለሁኝና እንደው በዚህ ሁሉ ሂደቶች ውስጥ መቼም ሰው አደይ ድራማ ላይ ነው በቃ በደንብ ያለውኝና ግን ወደ ጽሁፉ ወደ ዝግጅቱ ስትመጪ ደግሞ ያለው ማለት እንደው ለሚመጡትም ለታዳጊዎችም ማስተላለፍ የምትፈልጊው ነገር ካለ ስራ በአንድ ነገር ጋር መቆም የለበትም። ሰው አቅሙን በተለያየ መንገድ ማሳየት አለበትና የምትመክሪው ነገር ካለ እናውራ። ምንድነው አሁን እኛ ሀገር ባለው የኛ ሙያ የፊልም ሙያ ትንሽ ለጀማሪ ልጆች በጣም ከባድ ነው። እኛም ማለዳ ካሸነፍንም በኋላ ብዙ ከባድ ጊዜያቶች ነበሩ። ግን አሁን የራሴን አንድ የቴሌቪዥን ፕሮግራም እየጀመርኩኝ ነው። በትልቅ ፕሮጀክት ነው እየመጣው ያለው። ምንድነው ለአዳዲስ ልጆች እድል ማመቻቸት ነው። እኛ ማለዳ ላይ ካሸነፍን በኋላ ውድድሩ ካለቀ በኋላ ወደ ስራ መግባት ትንሽ ከባድ ነበረ። ብር ትሸለሚያለሽ። ከዛ በኋላ ስራዎች ግን ወደ አንቺ ለመምጣት መንገዱ ዝግ ነበረ። ካስት ለመደረግ ዳይሬክተሮች አይተውሽ እድል እስኪሰጡሽ ማድረግ ምናምን ትንሽ ከባድ ነበርና አሁን ልክ እንደማለዳ አይነት እንደማለዳ ኮከቦች አይነት ውድድር ነው። ግን ምንድነው ለየት የሚያደርገው ነገር ተወዳዳሪዎች ካሸነፉ በኋላ የተዘጋጀ ስክሪፕት አለ። ወደ ፊልም ስራ ነው የሚገቡት። ብር ሸልሞ መሸኘት ብቻ ሳይሆን ወደ ስራው እንዲገቡ ማድረግ እና ከትላልቅ የፊልም ባለሙያዎች ጋር ነው እየሰራን ያለነው። በቅርቡ በሱ እንመጣለን ብዬ አስባለሁና ከባድ ነው። ሙያው አስቸጋሪ ነው። አስጨራሽ ነው። አሰልች ነው። ግን መመክራቸው አንድ ነገር ቢኖር አድርጉት ነው። ሌላ ምንም ምክር የለኝም። ከሰዎች እድል አትጠብቂም። ማንም እድል አይሰጥሽም። የሆነ ሰው መጥቶ ካስተስኪ ያረጋኝ ብለሽ መቀመጥ የለብሽም። ሙያው እንደዚህ ነው። እድል ፈጣሪ እንጂ እድል ጠባቂ መሆን ከባድ ነው በእኛ ሙያ። ስለዚህ በእኔ በኩል ይሄኛውን እድል አመቻችቻለሁ። ኔክስት የሚመጣው ጀነሬሽን ደግሞ የራስ መንገድ እየጠረገ ነው። ይሄን በጣም ትልቅ አበርክቶት ነው ለሚመጣው ሰውና በጣም በተለይ ደግሞ እኛ ሀገር ብዙ ውድድሮች ይዘጋጃሉ። በሙዚቃውም ዘርፍ ካየሹ እንደዚህ በትወናውም ዘርፍና ነገር ግን እነዛ ሰዎች አሸንፈው ከወጡ በኋላ ወደ ስራ ለመግባት ብዙ የሆኑ ችግሮችን ያጋጥሟቸዋል። ቶሎ ወደ ስራም ሲገቡ አይታዩም። ስለዚህ እንደዚህ አይነት ለዚህ ተተኪው ትውልድ ደግሞ እንደዚህ አይነት የሆነ እድል ማመቻቸትም ትልቅ የሆነ አስተዋጽኦ ስለሆነ እንግዲህ እኛም ለእንደዚህ አይነት ፕሮግራም ይዘሽ ስለመጣሽ ከልብ እናመሰግናለን። እሺ እኔም አመሰግናለሁ። ስለዚህ እንግዲህ ፕሮግራማችንን ያጠቃለልን ነው። በስተመጨረሻ ማለት የምትፈልጊው ነገር ካለ እድሉ ልስጥሽ። እንግዲህ በመጀመሪያ ማለት የምፈልገው ለሁሉም ነገር እግዚአብሔር ይመስገን። ሰው ያስባል፣ እግዚአብሔር ይፈጽማል። እኔ የማስባቸው ነገሮች እያሰብኩኝ እየሞከርኩኝ ነው። መጨረሻውን እግዚአብሔር ያሳምረው። ከዛ በተጨማሪ ደግሞ አጠገቤ ላሉ ሰዎች ወይም የኔ ህልም ለማሳካት በምንም ነገር አጠገቤ ላሉ ሰዎች በጣም ነው የማመሰግነው። ለስኬቴ ለሚተጉ ሰዎች በጣም ክብር አለኝ። አመሰግናለሁ ማለት ፈልጋለሁ። እኛም እንግዲህ እንግዳችን ስለሆንሽ ከልብ እናመሰግናለን። እናንተንም ስለጋበዛችሁኝ አመሰግናለሁ። አመሰግናለሁ። እሺ ራሂል፣ እንግዲህ እኛም ከልብ እናመሰግናለን። ውድ ተመልካቾቻችን የእንግዳ ሰዓታችን ይህንን ይመስል ነበር። ራሂል መብራቴ በተሰኘው ተከታታይ ድራማ በቅርቡ ትመጣለች። ትሬለሩን እንግዲህ ከዚህ ቀጥሎ የምናሳያችሁ ነው የሚሆነው።
ጠብቋት ጥሩ የሆነ ስራ ይዛልን እንደምትመጣ እናምናለን። ቀጣይ ፕሮግራማችን ይቀጥላል። አብራችሁን ቆዩ።